የምዕራፍ 2 የኤሜን 24/7ን እየመራን በሱ ፍቃድ ተገኝ ኢየሩሳሌም ወሰኔለ በምልክት ቋንቋው ደግሞ አማራ ያለው ከመላ ስቱዲዮና የስርጭት ባለሙያዎች ጋር ቆይታ እናደርጋለን። ቀዳሚው ዳረግነው ዜና እናልፋለን። ላለፉት ቀናት ሲካሄድ የቆየው ሁለተኛው የኢትዮጵያ ውሃና ኢነርጂ ሳምንት ለተለያዩ ተቋማት እውቅና በመስጠት ተጠናቀቀ። በኢትዮጵያ ሳይንስ ሙዚየም ተዘጋጅቶ በነበረው አውደ ርዕይ ላይ አዲስ ሚዲያ ኔትወርክን ጨምሮ ለዘርፉ አስተዋጽኦ ያበረክቱ የልማት አጋሮችና የግል ድርጅቶች እውቅና ተሰጥቷቸዋል። እውቅናውን የሰጡት የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ይተፋ አውደ ርዕዩ በውሃና ኢነርጂ ዘርፍ እየተሰሩ ያሉ ስራዎች ለማሳየት ታስቦ እየተዘጋጀ እንደነበርም ገልጸዋል። ለተከታታይ 5 ቀናት ሲካሄድ የቆየው ሁለተኛው የኢትዮጵያ ውሃና ኢነርጂ ሳምንት ላይ ለተሳተፉ የልማት አጋሮችና የግል ድርጅቶች እንዲሁም በፋይናንስ ላገዙ አጋር ድርጅቶች ከደቡብ ሱዳን ከኬንያና ከቻይና ለተሳተፉ እንዲሁም ለፕሮግራሙ ፓናሊስቶች ሁሉ ክቡር ሚኒስትሩ ምስጋናቸውን አቅርበዋል። ሁነቱ ላይ ለተሳተፉ የልማት አጋሮች ለግል ድርጅቶችና የሚዲያ አካላት እውቅና በመስጠት ተጠናቋል። መረጃው የሚኒስቴሩ ይፋዊ ማህበራዊ ገጽ ነው። ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 ምዕራፍ 2 ነው በመከታተል ላይ ያላችሁ ተመልካቾቻችን። አጭር መረጃችንን አስቀድመናል። አሁን ደግሞ በዝርዝር ወደ ምንመለከተው ጉዳያችን እናልፋለን። ኢትዮጵያ ከባህር በር በተገለለችበት መንገድ ኢፍትሐዊና የፖሊሲ ነፃነቷን የሚጋፋ ታሪካዊ ስህተት መሆኑን የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ ገለጹ። ሪፖርተራችን ፍቃዱ መለሰ ዝርዝር አለው። ኢትዮጵያ በሰጥቶ መቀበል መርህ የባህር በር ለማግኘት እየሰራች ትገኛለች። ለዓመታት ተዳፍኖ የነበረው የባህር በር ጉዳይም አሁን ላይ ዓለም አቀፍ ተቀባይነት እያገኘ መጥቷል። በዚሁ የባህር በር ጉዳይ ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ የባህር በር ማጣት ከሸቀጥ ጋር ብቻ የተያያዘ አይደለም ብለዋል። ይልቁንስ የኢትዮጵያ የፖሊሲ ነፃነትን የሚጋፋ ኢኮኖሚያዊ ጫና የሚፈጥር የሉዓላዊነት ጉዳይ መሆኑን ገልጸዋል። በመሆኑም መንግስት የባህር በር ተጠቃሚነትን ለማረጋገጥ ዓለም አቀፍ ሕጎችና አሰራሮችን በመከተል በሰላማዊና በሰጥቶ መቀበል መርህ የተመሰረተ አቋም መያዙን ተናግረዋል። የባህር በር ማጣት ማለት ከሸቀጥ ጋር የምናያይዘው ሳይሆን ትልቅ ትርጉም አለው። የፖሊሲ ነፃነታችንን ለማረጋገጥ፣ የኢኮኖሚ ጫናችንን ለመቅረፍ፣ ማህበራዊ ጉዳዮቻችንን ለመቅረፍ በጣም ትልቅ ትርጉም አለው። እንደ መንግስት እንደ ሀገር ያለን አቋም ፍጹም ሰላማዊ በሆነ መንገድ የሌሎቹን መብት ሳንነካ ዓለም አቀፍ ሕጎችን ዓለም አቀፍ አሰራሮችን መሰረት ባደረገ መልኩ የባህር በር ባለቤት እንድንሆን ሰፊ ስራ እየተሰራ ነው ያለው። በሕዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ መሰረት ኃይሌ የኢትዮጵያ የባህር በር ተጠቃሚነት ጉዳይ በዓለም አቀፍ ማህበረሰብ ዘንድ ተቀባይነት ያገኘ መሆኑን ገልጸዋል። የባህር በር ጉዳይ ያው ለጥያቄ የሚቀርብ አይደለም እና ይህ ጥያቄ ደግሞ ፍትሐዊም ተገቢነትም እንዳለው ዓለም አቀፍ ማህበረሰቡ ጭምር የተቀበለው ነው። ስለዚህ ይህ ጥያቄ ፍትሐዊ እስከሆነ ድረስ የመብት ጥያቄ ስለሆነ የጠየቀችው ይህንን መነሻ ተደርጎ አሁን በተያዘው አግባብ በሰላማዊ መንገድ የምታገኝበትን ኢትዮጵያ እየሰራች ትቀጥላለች። በምክር ቤቱ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲ ማሃዲ በዓለም አቀፍ ሕግና አሰራር የባህር በር ያላቸው ሀገራት ለወደብ አልባ ሀገራት የባህር ዳርቻ የመፍቀድ ኃላፊነት እንዳለባቸው ገልጸዋል። የኢትዮጵያ ዓላማ በሰላማዊና ዲፕሎማሲያዊ ጥረት የባህር በር ተጠቃሚ መሆን ነው ያሉት ዶክተር ፈቲህ የባህር በርን ማሳካት ግዴታችን ነው ብለዋል። በዓለም አቀፍ ሕግ መሰረት በዓለም አቀፍ አሰራሮች መሰረት ባህር ዳርቻ ያላቸው ሀገራት ባህር በር የሌላቸውን ሀገራት ሲ አክሰስ ወደ ባህር ዳርቻ እንዲወጡ የመፍቀድ የመስማማት ስምምነት ጥሎባቸዋል ማለት ነው። ወደ ጦርነት፣ ወደ ግጭት፣ ወደ አልተፈለገ ነገር መሄድ አያስፈልግም። ኢትዮጵያ ይህም ዓላማውም አይደለም። በዲፕሎማሲያዊ ጥረት በሰላማዊ መንገድ ኢትዮጵያ ይህን የባህር በር ታሳካዋለች፣ ማሳካት አለባት፣ ግዴታችንም ነው። ምክትል አፈ ጉባኤ ሎሚ በዶ መንግስት በሰላማዊ መንገድ የባህር በር ለማግኘት የሚያደርገውን ጥረት የኢትዮጵያ ሕዝብ ሊደግፍ እንደሚገባ ተናግረዋል። ምክር ቤቱ በፓርላማ ዲፕሎማሲ ደጋፊ አዋጆችን በማውጣትና ፖሊሲዎችን በመገምገም ለመንግስት ጥረት ገቢራዊነት ሚናውን ይወጣል ብለዋል። ሰላማዊ በሆነ መንገድ የባህር በር ባለቤት እንድንሆን በሚደረገው ጥረት ውስጥ መላው የሀገራችን ሕዝብ በእውቀት
በሌላም በሚፈለገው ሁሉ ከመንግስት ጋር እንዲሆን ምክር ቤታችንን በዚህ ላይ በቂ ግንዛቤ ኖሮት ህጎችን በማየት በመዳሰስ ያሉትን ፖሊሲዎች ፈርዘር አሰስ በማድረግ በማየት በፓርላማ ዲፕሎማሲ ስራ ላይ ጂኦ ስትራቴጂካሊም ስናይ ብዙ ትርጉም ስላለው እዛ ላይ የሚሰራ ይሆናል። ኢትዮጵያ ያነሳችው የባህር በር ጥያቄ አህጉራዊ ዓለም አቀፋዊና አካባቢያዊ አጀንዳ ሆኖ እንዲቀጥል የዜጋ ዲፕሎማሲ አስፈላጊ መሆኑን የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባላት አምባሳደር ዲና ሙፍቲና አምባሳደር ቶፊቅ አብዱላሂ አስታወቁ። ታላቁ የኢትዮጵያ ህዳሴ ግድብን በትብብር እንዳጠናቀቅን የባህር በር ጥያቄያችንንም በመተባበር በሚደረጉ ጥረቶች በዓለም አቀፍ ደረጃ ተቀባይነት ማስገኘት እንደሚቻልም ነው የቋሚ ኮሚቴ አባላቱ የተናገሩት። ዝናሽ ሞዲ ኢትዮጵያ ከፍተኛ የህዝብ ቁጥር ያላት ሀገር ናት። ነገር ግን የባህር በር ከሌላቸው 16 የአፍሪካ ሀገራት አንዷ ሆና ትጠቀሳለች። ሀገሪቱ የነበራትን የባህር በር በታሪክ አጋጣሚ ላለፉት 30 ዓመታት አጥታ ቆይታለች። ኢትዮጵያ ከባለፉት 2 ዓመታት ወዲህ የጀመረችው የባህር በር ጥያቄ በዓለም አቀፍ ደረጃ አጀንዳ በመሆን ተፈጻሚነት እንዲያገኝ ሰፊ ስራ መሰራት እንደሚጠበቅ በኢፌዴሪ የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባላቱ አምባሳደር ዲና ሙፍቲና አምባሳደር ቶፊቅ አብዱላሂ ይገልጻሉ። የባህር በር ጉዳይ በአሁኑ ሰዓት ኢትዮጵያ አጀንዳ ሆኗል። አህጉራዊም ዓለም አቀፋዊም አካባቢያዊ አጀንዳም እየሆነ እንዲሄድ ስራ መስራት ይጠይቃል ማለት ነው። ቀይ ባህር አካባቢ የዓለም እንግዲህ ከፍተኛው ስትራቴጂካዊ የመርከብ ኮሪደር ነው። እኛ ግን መግቢያ መውጫችን ይሄ ነው፣ እስትንፋሳችን ነው። እኛ ይህን ጥያቄ መጠየቃችን ለምን አግራሞት ይፈጥራል? የባህር በር ባለመኖሩ የጂኦፖለቲካ ተጽዕኖ፣ የኢኮኖሚ ተጽዕኖ፣ የንግድ ተጽዕኖ፣ እነዚህ ነገሮች በሙሉ ይፈጠራል። ይሄ የኢትዮጵያ የህልውና ጥያቄ ነው የሚሆነው። የኢትዮጵያ እድገት ጥያቄ ነው የሚሆነው። የኢትዮጵያ ብልጽግና ጥያቄ ነው የሚሆነው። ኢትዮጵያ የባህር በር ጥያቄዋን ፍጹም ሰላማዊና ሰጥቶ በመቀበል መርህ ተግባራዊ እንደምታደርግ የገለጹት የቋሚ ኮሚቴ አባላቱ በሀገር ውስጥም ሆነ በውጭ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ትብብራቸው የላቀ ሊሆን እንደሚገባም አሳስበዋል። በህዳሴው ግድቡ አፈጻጸም ላይ የህዝባችን አንድነትና የጋራ አንዱ ነው በአንድ መንፈስ የመቆሙ ነገር ያስገኘው ውጤት በዚህ በባህር በሩ ላይ ውጤት እንዲያስገኝ የውስጥ አንድነታችንን በጣም ማጠናከር አስፈላጊ ይሆናል። ሌላው በአካባቢ ሀገሮችንም ከነሱ ጋር የምንፈጥረው ግንኙነትን በዛው ልክ ይህንን ሁኔታ ሊያፋጥንልን ይችላል። ይህንን ሁኔታ ሊያሳካልን ይችላል። ሌላው ደግሞ በሪጅናችን ለምሳሌ ጅቡቲ አካባቢ በርካታ ሀያላን ሀገሮች የተቀመጡበት ሁኔታ ነው ያለው። ከነሱም ጋር የምንፈጥረው ግንኙነት ዲፕሎማሲያዊ ወዳጅነት ይህንን ሊረዳን ይችላል። በተባበሩት መንግስታት ድርጅት ማዕቀፍም በአፍሪካ ህብረት ማዕቀፍም በኢጋድ ማዕቀፍም በሌሎችም አህጉራዊና አካባቢ ድርጅቶች ተቋማት ማዕቀፍ ላይ በምናደርጋቸው እንቅስቃሴዎች ይህን የባህር በሩን እድል የማግኘት እድል የማስፋቱ ከፍተኛ እድል እንዳለ ነው የሚታየው። ይህንን እንግዲህ የመተግበሩ ነገር ይህን የመስራቱ ነገር እኛ የዲፕሎማሲ ድርሻ ነው የሚሆነው። እንዴት ይሆናል የሚለው በድርድር የሚሆን ነው። እንዴት ይከሰታል የሚለው የሌሎችን ድጋፍ የምንሻበት ነው። ይሄ አንድነታችንን የበለጠ ያደርገዋል። በተለይ ይህንን ጥያቄ ከ2 ዓመት በፊት ጠቅላይ ሚኒስትር ሲያነሱ አንደኛው ህዝቡ እንዲያብላለው ነው። ሁለተኛ ይሄ የጠየቅነው ጥያቄ 120-130 ሚሊዮን ህዝብ ይዘን እያደገ የመጣ ኢኮኖሚ ይዘን ያለ ባህር በር አስቸጋሪ ነው እና ሌሎች ሊደግፉን ይችላልና ይገባል። ስለዚህ በዓለም ካሉ ሀገራት ተጽዕኖ ፈጣሪ ሀገራትም አሁን እየተቀበሉት ነው፣ እየተረዱት ነው። ስለዚህ በህዝብ በሀገር ውስጥ ህዝቡን ለዚህ ዓላማ ለዚህ የመወያያ ርዕስ እንዲሆን፣ ሁለተኛ ደግሞ ፍላጎታችን የምንገልጽበት ህብረተሰባችንን የምናስተባበርበት፣ ምክንያቱም በአንድነት ስንቆም ስኬታማነታችን የተሻለ ይሆናል። ከኢትዮጵያ ብሔራዊ ጥቅሞች መካከል አንዱ የሆነውን የኢትዮጵያን ዓለም አቀፍ ተሰሚነትና ተጽዕኖ ፈጣሪነት ከፍ ማድረግ ለመገናኛ ብዙሃን ተቋማት ቀዳሚ ርዕሰ ጉዳይ መሆን እንዳለበት የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት ትምህርት ክፍል መምህርቷ ዶክተር አጋረደች ጀማነህ ተናገሩ።
ከአዲስ ሚዲያ ኔትወርክ ጋር ቆይታ ያደረጉት ዶክተር አጋረደች በተለይም ብሔራዊ ጥቅምና ደህንነት ዙሪያ የመገናኛ ብዙሃን የሚይዙት አቋም ለሀገር ግንባታ ወሳኝ በመሆኑ አጽንኦት ሰጥተው ሊተገበሩ እንደሚገባ አንስተዋል። ራሄል አበበ የሀገር ሉዓላዊነት ተከብሮ እንዲዘልቅ ብሔራዊ ጥቅሞቿ እንዲጠበቁ እንዲሁም ሀገር ካሰበችው ዘርፈ ብዙ ትልም ተሻግራ ግቧን እንድታሳካ የመገናኛ ብዙሃን የሚጫወቱት ሚና ወሳኝ ለመሆኑ አያጠራጥርም። አዲስ አበባ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት የትምህርት ክፍል መምህርቷ ዶክተር አጋረደች ጀማነ ከአዲስ ሚዲያ ኔትወርክ ኤኤምኤን ጋር ባደረጉት ቆይታም በተለይ በብሔራዊ ጥቅምና ደህንነት ዙሪያ የመገናኛ ብዙሃን የሚወስዱት አቋም ለሀገር ግንባታ ወሳኝ መሆኑን ያነሳሉ። ዕለታዊ የሆኑ እንቅስቃሴዎች መንግስቶች ውስጥ ፐብሊክ ሴክተሮች ውስጥ የሚሰሩ ማናቸውንም ክንውኖችና ስህተቶችን እጸጾችን ዝም ብለው ሪፖርት ያደርጋሉ። የሀገር የብሔራዊ ጥቅምን በማስጠበቅ ረገድ ግን መገናኛ ብዙሃን ውግንነታቸው ለሀገራቸው ነው። ወገናዊነታቸው ለህዝባቸው ነው። ዕለታዊ ከሆኑ ውስጣዊ አሰራሮች፣ ውስጣዊ ሂደቶች አዘጋገብ በተለየ መልኩ ስነ ምግባሩም የተለየ ነው የሚሆነው። ሀገር አሁን ባለችበት ወቅት ሀገራዊ ጉዳዮች የዓለም አቀፍ ትኩረት የሚስቡ መሆናቸውን በማንሳት የሀገር ውስጥ ሚዲያዎች የሀገሪቱን አቋም ለዓለም በማስተዋወቅና ለህዝብ ግልጽ መረጃን በማድረስ የኢትዮጵያን ዓለም አቀፍ ተሰሚነትና ተጽዕኖ ፈጣሪነት ከፍ ሊያደርጉ ይገባልን ብለዋል። ዓለም አቀፍ ተጽዕኖ መፍጠር የምትችው ምንድነው? የራስሽን እውነት በዓለም መድረክ ላይ አውጥተሽ እውነትነቱን በመረጃ አስደግፈሽ ታሪክን አጣቅሰሽ የራስሽን ማንነት አጣቅሰሽ ማስረዳት ማለት ነው። ይሄንን ዓለም ላይ ደግሞ ምን አለ በተለያየ ቋንቋ መስራት። አሁን እናንተ ቅድም ስገባ እንግሊዝኛ ይቻለው ሌሎች ስንት ቋንቋ አላችሁ። በእነዛ ቋንቋዎች ዓለምን ተደራሽ ማድረግ የተለያዩ ቋንቋዎችን መጠቀም። ስለዚህ ይዘትን መፍጠር ላይ በጣም መስራት ያስፈልጋል። የዓለም አቀፍ የመገናኛ ብዙሃን አሰራርና ልምድ እንደ ምሳሌ የጠቀሱት ዶክተር አጋረደች ትላልቅ የዜና አውታሮች በውጭ ጉዳይ ፖሊሲ ላይ የሀገራቸውን ዋና ዲፕሎማሲያዊ ፍላጎት የመደገፍ ጠንካራ ዝንባሌ እንደሚያሳዩ ማስረድተዋል። ከሀገራቸው ዋና ጂኦፖለቲካዊ አቋም ተቃራኒ እንደማይሆኑ ያነሱት ዶክተር አጋረደች ይህ አሰራር በመላው ዓለም በብዙ ታላላቅ የሚዲያ አውታሮች የሚታይ መሆኑንም አመላክተዋል። ቪኦኤን በቃ በዚህ በኢኮኖሚ እንትኑ ከት ከማድረጋቸው በፊት እኮ በ49 ቋንቋዎች ቪኦኤ ይሰራ ነበር አይደል? እስካሁን እስከ ቅርብ ጊዜ ድረስ ይሄ ሁሉ ምንድነው? ቪኦኤ በአማርኛ ያለ አይደለ? የአሜሪካ ህዝብ አማርኛ የሚሰማ ሆኖ አይደለም፣ ግን አማርኛ ተናጋሪው ህብረተሰብ ስለ አሜሪካ የሚኖረውን እይታ ወደሚፈልጉት ለማምጣት ነው። 49 ቋንቋ ማለት ነው። እስከ አምና ሚያዝያ ድረስ ነበራቸው። ሮማኒያ የኔቶ አባል የሆነችውና የአውሮፓ ህብረት የሆነችው አሁን በቅርብ ጊዜ ነው እዛ አባልነት ውስጥ እንድትገባ ሚዲያዎቿን ነው የተጠቀመችው። የሀገር ውስጥ መገናኛ ብዙሃን ተቋማት በሀገራዊ ጥቅም ጉዳዮች ላይ በቂ እውቀትና ግንዛቤን በመያዝ ትክክለኛ መረጃ በጊዜ ለህዝብ ለማድረስና በብሔራዊ ውይይት ውስጥ ግንባር ቀደም ሚና በመጫወት የሀገርን ብሔራዊ ጥቅም ለማስጠበቅ የበኩላቸውን አስተዋጽኦ ማበርከት እንዳለባቸውም ዶክተር አጋረደች አሳስበዋል። የኢትዮጵያን ጥቅም ለሌላው አሳልፎ አለመስጠት፣ ይሄ ማለት በውስጥ ጉዳይ ክሪቲካል አለመሆን ማለት አይደለም። የውስጥ ጉዳይ ለውስጥ ነው የምታወሪ። በጣም ዋችዶግ ሮሉን መጫወት መቻል አለበት። ክሪቲካል መሆን መቻል አለበት። ወደ ውጭ በሚሄድበት ግን ኢትዮጵያውያንን አንድ አድርጎ በህቡር የሆኑ ዜጎች መሆናቸውን አይቶ ያንን ነው ለውጭው ስዕል መስጠት ያለበት። የኢትዮጵያን ዓለም አቀፍ ተሰሚነትና ተጽዕኖ ፈጣሪነት ከፍ ማድረግ፣ የሀገሪቱን ሉዓላዊነት ማስጠበቅና ልማትና ብልጽግናዋን ማረጋገጥ፣ የባህልና የፖሊሲ ነጻነትን ማስጠበቅ የኢትዮጵያ ብሔራዊ ጥቅሞች መሆናቸውም ይታወቃል። በአዲስ አበባ ከተማ አስተዳደር ባለፈው በጀት ዓመት መጨረሻ ላይ በተሰራው ተቋማትን መልሶ የማደራጀት ስራ በወረዳ ጽሕፈት ቤቶች በኩል ይሰጡ የነበሩ አንዳንድ አገልግሎቶች በክፍለ ከተማ ደረጃ እንዲሰጡ ተደርጓል። ከነዚህ ተቋማት መካከል ደግሞ የቤቶች አስተዳደር ይጠቀሳል። ቤቶችን የተመለከተ አገልግሎት በክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት በኩል እንዲሰጥ መደረጉ ብልሹ አሰራርን በማስቀረት ቀልጣፋ አገልግሎት እንዲያገኙ ማስቻሉን ኤኤምኤን ያነጋገራቸው የቤት ውል እድሳት ተገልጋዮች ተናግረዋል። በቂርቆስ ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት ተገኝቶ የቤት ውል እድሳት ሂደትን የተመለከተው ሪፖርተራችን ቴዎድሮስ ይሳ ተጨማሪውን ይዟል።
መንግስት አገልግሎት አሰጣጥ ላይ የሚታየውን ብልሹ አሰራር ለማስቀረትና ፈጣን አገልግሎት ለመስጠት የተለያዩ ሪፎርሞችን እያደረገ ይገኛል። በተለይ ደግሞ ህዝብ በብዛት የሚገለገልባቸው ተቋማት የዚሁ ሪፎርም ትኩረት ተደርገዋል። ባለፈው በጀት ዓመት መጨረሻ አካባቢ በተቋማት መልሶ ማደራጀት ላይ በተሰራው ሪፎርምም በወረዳ ደረጃ የነበሩ አንዳንድ ተቋማትን በማጠፍ በክፍለ ከተማ ደረጃ ብቻ አገልግሎት እንዲሰጡ መደረጉ ይታወሳል። ከነዚህ ተቋማት መካከልም የቤቶች አስተዳደር ጽህፈት ቤት ይገኝበታል። ጽህፈት ቤቱ ወደ ክፍለ ከተማ በመምጣቱ አገልግሎት ላይ ምን አመጣ ሲል አዲስ ሚዲያ ኔትወርክ በቂርቆስ ክፍለ ከተማ የቤቶች አስተዳደር ጽህፈት ቤት ቅኝት አድርጓል። ጽህፈት ቤቱ የመንግስት ቤቶች ውልድ ሰዓትን ጨምሮ የተለያዩ አገልግሎቶችን እየሰጠ ነው። የቤት ውልድ ሰዓት ሊያደርጉ በጽህፈት ቤቱ የተገኙ ተገልጋዮች እንደሚሉት ከዚህ በፊት በወረዳ ሲሰጥ በነበረው አገልግሎት መመላለስን ጨምሮ የመልካም አስተዳደር ችግር ይገጥማቸው እንደነበር ያስታውሳሉ። ብዙ የማይገባን ነገር ነበር። ወረዳ ያለው አይገባም። ብዙ በቃ ሰራተኛ ይወጣል ይገባል። የሚሰራው ምን እንደሆነ አታውቀውም። ውሉን ለመዋዋል ስትሄድ ነገ ከነጎዳ ታህሳስ ላይ እስከ ታህሳስ ድረስ አለ ይባላል። ከዛ ደግሞ በአግባቡ በቀኑ ወይ ትረሳዋል። ስትሄድ ደግሞ ከሚቀጥለው አመት አንድ ላይ ትዋዋላል የሚባል ነገር ነበር። አንተም ደግሞ ተመላልሰ ደግሞ አገልግሎቱን ማግኘት አችልም ነበር። አሁን ላይ በክፍለ ከተማው በሚሰጠው አገልግሎት የተሻለና ቀልጣፋ የሆነ አሰራር መዘርጋቱን ይናገራሉ። ከዛ ነገር ሁሉ እዚህ የተሻለ አሰራር እዚህ አይቻለሁ። ከዛ አሰራር አንዴ ፈጣን ነው። እዚህ የሆነ እዚህ የፈለገ ሰው ቢበዛም የሆነ ፍጥነት አለው። እዚህ መጥቼ ደግሞ ምንም አልቆየሁም። ቢያንስ እኮ እዚህ 10 ደቂቃ አልቆየሁም እኮ እዚህ ገብቼ ወራን ተስተናገድኩት። በባንክ ክፈሉ አሉ። በባንክ ከፈልኩ። የከፈልኩበትን አምጥቼ እዚህ ፎቶኮፒ አድርጌ ሰጥቻቸው መጣሁ። ውሌን ታውያለሁ። በስርዓቱ ተስተናግጃለሁ። በጣም ደስ የሚል ነው። ከወረቀት ከኒኪኪ ከምናምን የጸዳ ነው። በሲስተም ቁጭ ብለን የምንከፍልበት ነው። የተመቻቸ ነው። ከሌላም ደግሞ አሰራር ምክንያቱም ሁሉም ሲስተም ከያዘ ከህጉና ከመስመሩ ሊወጣ የሚችልበት መንገድ አይኖርም። አገልግሎቱን በተቀላጠፈ ሁኔታ ለመስራት ጽህፈት ቤቱ ቢሮ ምቹ በማድረግ የሰው ኃይሉን በመጨመር እየሰራ መሆኑን የተናገሩት ደግሞ የጽህፈት ቤቱ ኃላፊ አቶ ንብረቱ አሻግሬ ናቸው። እያንዳንዱ ግንዛቤ እንዲፈጥር ተደርጎ በየወረዳው ተራቸውን ለጥፈናል ማለት ነው። ተራቸውን ከለጠፍን በኋላ በተራቸው መሰረት ሲመጡ ደግሞ ምን ይዘው መምጣት እንዳለባቸው፣ ስለዚህ በዚህ መንገድ እያስተናገድን ነው ያለ ነው ማለት። አሁን ዛሬ ወደ 7ኛ ቀናችን ይዘናል። ከ17 ጀምሮ ነው የጀመርነው። መቀመጫዎችን አዘጋጅተን ለአቅመ ደካማዎችና በጣም አካል ጉዳተኛ ለሆኑ ሰዎች ቅድሚያ በመስጠት ማለት ነው ወንበር ላይ እንዲቀመጡ በማድረግ ወደዚህ አገልግሎት እንዲያደርጉ እያደረግን ያለንበት ሁኔታ ነው ያለው ማለት ነው። በክፍለ ከተማ ደረጃ ብቻ አገልግሎት እንዲሰጥ መደረጉ የነበረው ብልሹ አሰራር ማስቀረቱን የገለጹት ኃላፊው ውስን የሆነውን ሀብት ለማወቅም እድል ፈጥሯል ብለዋል። በተለይ ከቤቶች ጋር ተያያዙ ውስን ሀብት ነው። እነዚህን ውስን ሀብቶች ሪሶርሳችንን እንድናቅ አድርጎናል። ሀብትን በተገቢው ሁኔታ ቆጥረህ እንድትይዝ ለሚመለከተው ሰው እንድታስተላልፍ ያደርጋል ማለት ነው። ለተገቢው ሰው ለተገቢው የሀብት ክፍሉ ፍትሐዊነቱን ሊያረጋግጥ የሚችልበትን መንገድ አረጋግጧል። ፈጣን አገልግሎት ለመስጠት ደግሞ በቴክኖሎጂ የታገዘ ሆነ ማለት ነው። ቴክኖሎጂ ነው። ከዚህ በኋላ አሁን ወረዳ ላይ ያለ ሰው እዛው ሆኖ ቤቱ ሆኖ ክፍያውን ይፈጽማል። ክፍያውን ከፈጸመ እዚህ መምጣት የሚጠበቅበት ፕሪንት እንትን ለማድረግ ነው፣ ደረሰኛን ለመውሰድ ነው። ከዛ ውጭ ምንም እንትን ከሰው ጋር የሚያነካካው ነገር አይኖርም ማለት ነው። በአዲስ አበባ ከተማ እየተካሄደ ያለው የወንዞች ዳርቻ ልማት በአካባቢው ስነ ምህዳር ላይ በርካታ ለውጦችን እያስከተለ ነው ተባለ። ሪፖርተራችን አሰግድ ኪዳነ ማርያም በጎላ ሚካኤል አካባቢ ያለውን የወንዝ ዳርቻ ልማትና ልማቱ የፈጠራቸውን ለውጦች ቅኝት አድርጎ ተከታዩን ዘገባ አሰናድቶልናል። ከዚህ ቀደም የአዲስ አበባ ከተማ መጥፎ ገጽታ ማሳያ ሆነው የቆዩት ወንዞች አሁን ደግሞ የከተማዋ ንጹህና ውብ ገጽታ ማሳያ እየሆኑ ይገኛል። በከተማዋ የተለያዩ አቅጣጫዎች ወንዝ ዳርቻዎችን የማልማት ስራ በስፋት እየተከናወነ ይገኛል። ከነዚህ ስፍራዎች መካከል ደግሞ አንዱ በሆነው የጎላ ሚካኤል የወንዝ ዳርቻ ልማት ላይ ዛሬ ተገኝተናል። በዚህ የወንዝ ዳርቻ ልማት የተከናወነበት በሚገኘው የጎላ ሚካኤል መስመር እንግዲህ አብዛኛው ስራ የተጠናቀቀ ይመስላል። በርካታ ስራዎች እየተከናወኑ ይገኛል። ስፍራዎችን አረንጓዴ ማልበስ ስራ እንዲሁም ደግሞ መብራት ተከላ፣ ከዛ ባለፈ ደግሞ ህዝባዊ መቀመጫ ስፍራዎችን የመስራት ስራ የተከናወነ እንደሆነ እየተመለከትን እንገኛለን። አሁን ኦልሞስት እያለቀ ነው። የፊኒሽንግና የቀለምና እንደዚህ አንዳንድ የሚለቃቀሙ ነገሮች ነው እንጂ ዋናው ስትራክቸር ስራ ኦልሞስት አልቋል። እዚህ ላይ ካለቀ በኋላ አንፊ ይኖረዋል።
እና ደግሞ በዛኛው በኩል ወንዙን ለማየት የሆኑ የተለያዩ መቀመጫዎች አሉት እና ያው ኦፕን ስፔስ ሆኖ እንትን ለማለት እንደመዝናናትም ለማንበብም ምቹ የሆነ አካባቢ ይፈጥራል ብለን እናስባለን። አሁን ስራ ያው እያለቀ ስለሆነ ነው እንጂ በስራው ሰዓት እስከ 200 ሰራተኞች ነበሩ። በጊዜያዊ እና በቋሚነት በአጠቃላይ እስከ 200 ሰራተኞች እንጠቀም ነበር። ስራው በሚፈልገው ደረጃ 24 ሰዓት ሰባቱንም ቀናት እየሰራ ነው የምንገኘው። ይሄ ደግሞ ከፍተኛ የሆነ የስራ ባህል ለውጥ እኛ ደግሞ የምንወስን ከሆነ ስራውን መስራት እንደምንችል ይሄ ነገር ውስጣችን ላይ በጣም ከፍተኛ አስተዋጽኦ አድርጎልናል። ኤሌክትሪሻን ነኝ። እነዚህ ፊቲንግ ምናምን መግጠም መስራቸው እነዚህ ምናምን እዚህ ጋር ደግሞ ገና ፊቲንጉ ሲመጣ ልንገጥመው ገና ማለት እና ኮኔክሽን እያደረግን ነው። እዚህ ጋር ኮሪደር ከተጀመረ ጀምሮ እንሰራለን። መኖሪያ ቤቶችንም ኮሪደርም እንሰራለን። ስራ ፈትቻ አላውቅም። እኔ ራሱ ተኩስም ተኩሳለሁ፣ ገነባለሁ፣ ለስናለሁ። 24 ሰዓት ነው የምንሰራው። እዚህ ያደር ነው የሚሰራው። ያው ትንሽ ያው ቅዝቃዜው ምናምን ወንዝ ዳርቻ ስለሆነ ይከብዳል እንጂ ለስራው ፍጥነት አሪፍ ነው። ይሄ መስራት የጀመርኩኝ 2 ወር ያው የቀን ስራ እየሰራሁ ነው። ግን ዝሮ በጣም ምቹና ፈጣን ናቸው። ክፍያም በየሳምንቱ እየከፈሉን ነው። ችግር የለባቸውም። እኛም የስራው ተገዳጅነት የለንም። አስበን የምንንቀሳቀሰው። በርካታ የዓለም ከተሞች መቆርቆሪያቸውን በወንዞች ዳርቻ አድርገዋል። ወንዞች ለእነዚህ ከተሞች የስልጣኔያቸው እንዲሁም ደግሞ የውበታቸው ምንጭ ሆነዋል። ባለፉት ጥቂት ዓመታት የወንዝ ዳርቻዎቿን እያለማች የምትገኘው አዲስ አበባም ወንዞቿን ጽዱና ውብ በማድረግ ለከተማዋ ነዋሪዎች ምቹ ያደረገች ትገኛለች። ከዚያ ባለፈ ደግሞ ለተለያዩ ወደ ከተማ ለሚመጡ እንግዶችም እንደ ቱሪስት መዳረሻ እየሆነ ይገኛል ማለት ነው። በዚህ ስፍራም እንግዲህ የተለያዩ ለህዝብ መዝናኛ ስፍራ የሚያገለግሉ መሰረተ ልማቶች ተሟልተውልታል። ካፌዎች፣ እንዲህ አይነት መቀመጫዎችም በዚህ ስፍራ የተገነቡ ሲሆን በዚህ በቅርብ ርቀትም ደግሞ የመኪና ማቆሚያ እጥረትን የሚቀርፍ ትልቅ የሆነ የመኪና ፓርኪንግ ስፍራም እየተገነባ እንደሆነ ተመልክተናል። ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 ምዕራፍ 2 ነው በመከታተል ላይ ያላችሁ ተመልካቾቻችን። ከኛ ጋር ስላላችሁ እናመሰግናለን። በማህፀን ውስጥ ያለ የደም ማነስ ችግር ለገጠመው ህፃን 10 ጊዜ በቀጥታ ደም የመለገስ ሕክምና በስኬት ማጠናቀቁን የአበበች ጎበና የእናቶችና ህፃናት ሆስፒታል ይፋ አደረገ። እንዲህ አይነት ሕክምና በብራዚል አንድ ጊዜ ከመከናወኑ ውጪ በአፍሪካም ሆነ በሌላው ዓለም ያልተሞከረ ሕክምና መሆኑን ሆስፒታሉ አስታውቋል። በአሁኑ ወቅት ማህፀን ውስጥ ያለ በቀጥታ 10 ጊዜ ደም የተለገሰው ህፃን ተወልዶ በሙሉ ጤንነት ላይ እንደሚገኝ ተገልጿል። መሐመድ ኑራሊ ተጨማሪውን ይዟል። ወይዘሮ ሰናይት ታምራት ትባላለች። የአዲስ አበባ ከተማ ነዋሪ ስትሆን ትዳር መስርታ ልጆችም አፍርታለች። ይሁን እንጂ ሾተ ላይ እየተባለ በሚጠራው ጽንስን በሚያጠቃ በሽታ ምክንያት ሁለተኛ ልጇን እንዳጣች ታስታውሳለች። አሁን ሶስተኛ የኖሩ ስወልድ የመጀመሪያ ልጄን በሰላም ነው የወለድኩት። ሾተ ላይ እንደነበረ የዛን ጊዜ ማቃለው 7 ወር ላይ ወልጄ መድኃኒት ወስጃለሁ። ሁለተኛ ልጅም እንደዛው ጤና ጣቢያ ላይ ክትትል ነበረኝና እየተከታተልኩ እያለው 9 ወር ላይ እንቅስቃሴ የለም ወደ ውስጥ ሄጄ በማሳይበት ሰዓት የለም በህይወት አሉ። ወደዚህ ሪፈር ተባልኩኝ። አበበች ጎበና እዚህ ነው የተገላገልኩት። ያንንም በምጥ ነው የወለድኩት። እንደዛ ተፈጥሮ ያን በህይወት የሌለ ልጅ አምጬ ነው የወለድኩት። ትኖራለች አትኖርም፣ ቤተሰብ ራሱ በጣም ጭንቀት ውስጥ ገብቶ ነበረ። ሾተ ላይ በተባለው ችግር ምክንያት ልጇን ወልዳ መሳም ያልቻለችው ሰናይት ሶስተኛ ልጇን አርግዛ ለሕክምና ክትትል ወደ አበበች ጎበና ሆስፒታል ስታመራ ደግሞ ሌላ ችግር ተነገራት። የ21 ሳምንት ዕድሜ ያለው ጽንስ የደም ማነስ ችግር እንዳለበት የሕክምና ባለሙያዎች አስረዷት። ሶስተኛውንም አሁን እዛው ጤና ጣቢያ ጀመርኩኝ። ይሄ ኬስ ስለነበረ ወደዚህ ላኩኝ። ወደዚህ በሚልኩኝ ሰዓት ክትትል ሲያደርጉልኝ ደም ማነስ አለበት አሉ ህፃኑ። የሆስፒታሉ የሕክምና ባለሙያዎች ቡድን ለወይዘሮ ሰናይት ጭንቀት መፍትሄ ለማፈላለግ ምክክር አደረጉ። ጽንሱ በማህፀን እንዳለ ደም መለገስ ብቸኛው የሕክምና አማራጭ መሆኑን በሕክምና ቡድኑ ስምምነት ላይ ተደረሰ። የሕክምናውን ሂደትም በተለያዩ ባለሙያዎች እየተመራ ተጀመረ።
ጽንሱ በእናቱ ወድ ውስጥ እያለ ከፍተኛ የደም ማነስ ችግር ሲያጋጥመው ደግሞ ለህፃኑ የሚሰጥ ደም የመለገስ ሕክምና ነው። ሕክምናው በተለይ ስንጀምር አካባቢ በጣም ከባድ የሚያደርገው ምንድን ነው? እንዳልኩ ለዚህ ልጅ ሕክምና የተጀመረለት 21 ሳምንት እያለ ነው። ያም ደግሞ ወደ 5 ወር አካባቢ ያለ ህፃን ልጅ ነው። 5 ወር ህፃን ልጅ የደም ስሮቹ በጣም ቀጫጭን ናቸው፣ በጣም ደቃቃ ናቸው። እኛ ደሙን የምንለግሰው ደግሞ በህፃኑ የደም ስር በመርፌ በአልትራሳውንድ እያየን የደም ስሩን አግኝተን በደም ስሩ አልፈን ነው ለህፃኑ ደም የሚሰጠው። በጣም ትልቁ ፈተና የሚሆነው ምንድን ነው? ቀድሞ የደም ማነስ ችግር ሲያጋጥመው ደም ስሩን ማግኘቱ ነው በጣም ከባዱ ፈተና። እውነት ለመናገር ይሄ ለእኛም ሆስፒታል ለሀገራችንም በጣም ትልቅ ስኬት ነው። በማህፀን ውስጥ እያለ የደም ማነስ ችግር ለገጠመው ጽንስ 10 ጊዜ ደም የመለገስ ሕክምና በብራዚል 1 ጊዜ ከመከናወኑ ውጪ በአፍሪካም ሆነ በሌላው ዓለም ያልተሞከረ መሆኑንም የሕክምና ሂደቱን የመሩት ዶክተር ቴድሮስ ይናገራሉ። ለረጅም ዓመታት በዓለም ላይ እንዲሁም በሀገራችንም ለብዙ ጊዜ በተደጋጋሚ እየተሰጠ የቀጠለ ሕክምና ነው። የዚህን ህፃን ልጅ ግን ለየት የሚያደርገው አብዛኞቹ ህፃናቶች 4-5 ጊዜ ደም ተሰጥቷቸው በሰላም ይወለዳሉ። የእኛን ህፃን ከሌሎቹ ወይም ከአፍሪካ ሀገራት ወይም ከዓለማቶች ላይ ካሉ ህፃናቶች የሚለየው ምንድን ነው? 10 ጊዜ ደም አስፈልጎት 10 ጊዜ ደም ተሰጥቶት የተወለደ ህፃን ላይ እስካሁን ዓለም ላይ በወጡ ፐብሊኬሽን ወይም መረጃዎች መሰረት አንድ ህፃን ልጅ ብራዚል ላይ ለ10 ጊዜ ተሰጥቶት የተወለደ ህፃን ልጅ አለ። ከዛ ውጭ 10 ጊዜ ደም ልገሳ የተደረገለት ህፃን በአፍሪካ እኛ ባለን መረጃ ባለን ሪፖርቶች መሰረት ይሄ መጀመሪያ ነው። በዓለማችን ደረጃ ደግሞ 10 ጊዜ ተሰጥቶት በሰላም የተወለደ ህፃን ልጅ ይሄ ሁለተኛ ያደርገዋል። በአሁኑ ወቅት በቀጫጭን የደም ስሮቹ 10 ጊዜ ደም የተለገሰው ህፃን በሰላም ተወልዶ በጥሩ ጤንነት ላይ ይገኛል። የወይዘሮ ሰናይት ደስታም ዳግም ተመልሷል። ፈጣሪ ይመስገን ግን በሰላም ተገላግያለሁ። ያማል በጣም ስብር ነው የሚለው ልብህ ግን አሁን ደግሞ በዚህኛው መጠገኑ ትልቅ ደስታ ነው የሰጠን። እንደ ቤተሰብ በጣም ትልቅ አክብሮት፣ ትልቅ ምስጋና ለዚህ ተቋም ያለን ቦታ የተለየ ነው። በጣም ጎበዞች ናቸው። የእውነት በቃል መግለጽ አይቻልም እነሱንና በጣም ይከታተሉኛል። በጣም ከኔ የበለጠ ይሄ ልጅ እንደዚህ አንድ ነገር ቢሰማሽ ነይ እንደዚህ አድርግ የሚመክሩኝ ምክሮች፣ የሚሰጡኝ ተስፋዎች፣ የሚከታተሉኝ ክትትል ፍጹም ኢትዮጵያዊነት አለባቸውና ሁሉም ዶክተሮች ያመሰግናቸዋለሁ። መዲናችን አዲስ አበባ በሳምንት ውስጥ የተለያዩ ሁነቶችን አስተናግዳለች። ከተከናወኑ ሁነቶች መካከል ደግሞ ጥቂቶቹን ሪፖርተራችን ንጉሱ በቃሉ እንደሚከተለው ያስቃኘናል። አመሰግናለሁ። አዲስ በሳምንት ተጀምሯል። በዚህ ሳምንትም በአዲስ አበባ በርካታ ጉዳዮች ተከናውነዋል። ከነሱም መካከል የተወሰኑትን መራርጠን ወደ እናንተ የምናደርስ ነው የሚሆነው። እንግዲህ ቀዳሚ የምናደርገው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ስብሰባውን ያካሄደው ባሳለፍነው ሳምንት ነበር ማለት ነው። በተለይም ደግሞ የሕዝብ ተወካዮች ምክር ቤት አባላት ለጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄዎችን አቅርበው በበርካታ ጉዳዮች ማብራሪያና ምላሽ የተሰጠበት ሳምንት ነበር። በዚህም እንግዲህ ከተነሱ ጉዳዮች መካከል አንደኛው የሰላምና ደህንነት ጉዳይ ነው። በሀገራችን በተለያዩ ክልሎች ያለው የሰላምና ደህንነት ጉዳይ እንዴት ይፈታል? መንግስትስ እየሰራ ያለው ስራ ምንድን ነው? ሲሉ የሕዝብ ተወካዮች ምክር ቤት አባላት እንግዲህ ለጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄዎችን አቅርበው ምላሽና ማብራሪያ ተሰጥቷል ማለት ነው። ከዚያ ባሻገር እንግዲህ ኢትዮጵያ የባህር በር ማግኘት አለባት የሚለው አቋም በዋናነት በፓርላማው የተንጸባረቀ ትልቅ ጉዳይ ነበር ማለት ነው። ኢትዮጵያ እንግዲህ ለበርካታ ዘመናት ተዘግታ አትኖርም ሲሉ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት ስብሰባ ላይ ያነሱት ማለት ነው። ለዚህም ደግሞ ሁሉም ባለድርሻ አካላት በየፊናው ሊሰራ ይገባል ሲሉ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት ማለት ነው። በአዲስ አበባ በዚህ ሳምንት የተከናወነው አንዱ ጉዳይ ይሄ ነበር። በአዲስ አበባ በዚህ ሳምንት የተከናወነው ሌላኛው ጉዳይ እንግዲህ አዲስ አበባ በ2017 ዓ.ም የ12ኛ ክፍል መልቀቂያ ፈተና ላይ ከፍተኛ ውጤት ላስመዘገቡ ተማሪዎች እውቅና ሰጣለች ማለት ነው። እንግዲህ በ12ኛ ክፍል የመልቀቂያ ፈተና በ2017 አዲስ አበባ እንደ ሀገር ከፍተኛ ውጤትን በማስመዝገብ እንግዲህ ቀዳሚ ከተማ መሆን ችላለች ማለት ነው። እነዚህን ለማድረግ የተሰሩ ስራዎችን እንግዲህ በእውቅናና ሽልማት መርሃ ግብሩ ላይ የተገኙት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በተለይም ደግሞ አዲስ አበባ ለትምህርት እድገት በሰጠችው ትኩረት ይሄን ውጤት ማስመዝገብ ተችሏል ነው ያሉት። ከአመት ዓመት አዲስ አበባ ትምህርት ቤቶችን ምቹና
ሳቢ የማድረጉ ስራ የትምህርት ግብዓቶች ከጊዜ ወደ ጊዜ ዘመኑን የዋጁ እንዲሆኑና ከሌሎች ዓለም ሀገራት ጋር ተወዳዳሪ ብሎም ደግሞ ተመራጭ ተማሪዎችን ለማፍራት የትምህርት ግብዓቶችን በየጊዜው በማሳደግ ለዚህ ውጤት እንዲበቁ ማድረግ ስለመቻሉ ነው ወይዘሮ አዳነች አቤቤ የተናገሩት ማለት ነው። በቀጣይ ዓመታትም ይሄንን ውጤት ለማስቀጠልና የተሻሉ ተወዳዳሪ ብሎም ተመራጭ ተማሪዎችን ለማፍራት በውጤቱ መዘናጋት ሳይሆን ለሌላ ውጤትና ድልም መትጋት እንደሚገባ ወይዘሮ አዳነች አቤቤ ተናግረዋል ማለት ነው። በዚህ ሳምንት በአዲስ አበባ የተከናወነው ሌላኛው አበይት ጉዳይ እንግዲህ የቀዳማይ ልጅነት ፕሮግራም ቀጥታ አልሚ ምግብ ድጋፍ ሁለተኛው ዙር ምዕራፍ ተጀምሯል ማለት ነው። እንግዲህ በቀዳማይ ልጅነት በተለይም ደግሞ አልሚ ምግብ ድጋፍ ፕሮግራም በማድረግ ዜጎች ተጠቃሚ እንዲሆኑ ከዚያ ባሻገር ደግሞ የተሻለ በትምህርታቸውም በማህበራዊ ኑሯቸውም የተሻለ ዜጎች እንዲሆኑ በስፋት ይሰራል ማለት ነው። እንግዲህ የሰው ልጅ አእምሮ በመጀመሪያዎቹ 3 እና 4 ዓመታት ውስጥ ነው እንግዲህ 80% ያድጋል ተብሎ የሚታመነው ማለት ነው። የተለያዩ ጥናቶችም እንደሚያመላክቱት የመዝናኛ ብሎም ደግሞ የስፖርት ማዘውተሪያ ስፍራዎችን በመስራት ህፃናት እዛ ሄደው እንዲዝናኑ እንዲያነቡና እንዲያጠኑ ከማድረግ ባሻገር የቀዳማይ ልጅነት ደግሞ አልሚ ምግብን በቀጥታ ድጋፍ በማድረግ እንግዲህ ህፃናት ተጠቃሚ የሚሆኑበትና አቅመ ደካሞችን የሚረዳበት ፕሮግራም ነው ማለት ነው። ይሄ እንግዲህ ሰው ተኮር ከሚባሉ የአዲስ አበባ ከተማ አስተዳደር ፕሮግራሞች መካከል አንዱ ነው የቀዳማይ ልጅነት ፕሮግራም ማለት ነው። በዚህ ሳምንት እንግዲህ አንዱ የተከናወነው የቀጥታ የአልሚ ምግብ ድጋፍ የሁለተኛው ምዕራፍ ፕሮግራም ነበረ። ተመልካቾቻችን ለዚህ ሳምንት ያዘጋጀነው አዲስ በሳምንቱ ይሄን ይመስላል። በርካታ የስፖርት ሜዳዎችን በመስራት ከተማችን ላይ ስፖርት ሜዳዎችን፣ ፕላዛዎችን፣ የተለያዩ ህዝብ የሚገናኝባቸው ስፍራዎችን መስራት ከማንም በላይ ለወጣቶች ታይለንታቸውን አውጥተው አልባሌው ቦታ እንዳይውሉ በአእምሮም በአካልም ብቁ ሆነው በየአካባቢያቸው ላይ አማራጭ ታይለንታቸውን የሚያወጡበት የሚጠቀሙበት ስፍራ እንዲያገኙ ማድረግ ለህዝባችን ማቅረብ ካለብን አገልግሎቶች ውስጥ አንዱ ነው። ትኩረት ሰጥተናል። ልማታችን አካታች ነው። ሁሉንም የማህበረሰብ ክፍል ታሳቢ ያደረገ ነው የምንለው አንዱ ለዚህ ነው። ህፃናት ቦርቀው የሚያድጉበት በአካልም በአእምሮም የሚገነቡበት ዛሬ መሰረት ላይ ካልገነባን በስተቀር ካልሰራን በስተቀር ነገ ያልዘራነውን ለማጨድ መዘጋጀት የለብንም ብለን የህፃናት መዋያቸውን፣ ፕሌይግራውንዶችን፣ የመጫወቻ ስፍራዎችና ዴኮሮችን በብዛት እየሰራን ያለ ነው። በዚህ ክረምትም ስኬታማ ነበሩ። የኛ ፓርቲ የብልጽግና ፓርቲ ዋናው ፖለቲካ ስራ ነው። ባዶ ፕሮፓጋንዳ የለንም። ውጤት ማስገኘት ነው። ህዝብን ማገልገል ነው። በሰራነው ስራ ህዝብ ምን ያህል ተጠቃሚ ሆነ ብለን በዛ መለኪያ ማየት ነው። ከመልእክቶች ተመልሰናል ተመልካቾቻችን። በአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁ ዜናችን እንደቀጠለ የቢዝነስ ዘገባ ሰዓት ላይ ነው የምንገኘው። ለዘገባዎቹ ባልደረባችን ንጉሱ በቃሉ እየጠበቀን ነው። ጤና ይስጥልን ተመልካቾቻችን እንደምናምሽታችኋል። የዕለተ አርብ የቢዝነስ ዘገባዎች ከዚህ ሰዓት ጀምሮ ወደ እናንተ ይደርሳሉ። ንጉሱ በቃሉ ዘገባዎችን ወደ እናንተ አደርሳለሁ። በቅድሚያም በዝርዝር ወደምንመለከተው ጉዳይ እናልፋለን። ለ2018 የትምህርት ዘመን የቅበላ አቅሙን በመጨመር አዳዲስ ሰልጣኞችን ለመቀበል እንደሚገኝ የለሚኩራ ማኒፋክቸሪንግ ኮሌጅ ገለጸ። ኮሌጁ በሆቴልና ቱሪዝም፣ በአውቶሞቲቭ፣ በጨርቃጨርቅ፣ በከተማ ግብርናና በሌሎች መስኮች ስልጠና እየሰጠ ስለመሆኑም ተመላክቷል። ምትኩ ተሾመ ተጨማሪ አለው። የለሚኩራ ማኑፋክቸሪንግ ኮሌጅ ከተቋቋመበት ሁለት ዋና ተልእኮች አንዱ የሰለጠነ መዋተኛ የሰው ኃይል በማፍራት ኢንዱስትሪውን መመገብ ሲሆን ሁለተኛው ደግሞ የኢንዱስትሪ ኤክስቴንሽን ድጋፍና የተሻሻሉ ቴክኖሎጂዎችን ለጥቃቅንና አነስተኛ ኢንተርፕራይዞች ማቅረብ ነው። ኮሌጁ በዚህ አግባብ በመደበኛና በአጫጭር ስልጠናዎችን ሲሰጥ የቆየ ሲሆን እስካሁን ድረስም በቀንና በማታው መደበኛ መርሃ ግብር ብቻ ከ4000 በላይ የበቁ ባለሙያዎችን አሰልጥኖ በማስመረቅ ወደ ስራው ዓለም አሰማርቷል። ከ800 በላይ ለሆኑ የጥቃቅንና አነስተኛ ኢንተርፕራይዞችም የቴክኒክና የኢንዱስትሪ ኤክስቴንሽን ድጋፍ ሰጥቷል። በመደበኛ ስልጠና እስካሁን ባለው ከ4000 በላይ ሰልጣኞች
ኮሌጅ ውስጥ ገብተው የተለያየ የሙያ ባለቤት ሆነው ስራ እድል ተፈጥሮላቸው ከማህበረሰቡ ጋር የተቀላቀሉበት በቀን በማታ በመደበኛ በቅዳሜና እሁድ ፕሮግራሞች ከዚህ በተጨማሪ ደግሞ በአጫጭር ስልጠና ለወንዶች፣ ለወጣቶች፣ ለሴቶች እንዲሁም ደግሞ ለማንኛውም ዜጋ ትኩረት ተሰርቶ እየተሰራ ያለበት ባለፈው 2017 ስልጠና ጊዜ ብቻ ከ30 ሺህ በላይ ዜጎች ሰልጥነው ወደ ስራ የተሳሰሩበት እንዲሁም ደግሞ ጥቅል ወደ ኋላ ሲኬድ ደግሞ በመቶ ሺዎች የሚሆኑ ዜጎች በተለያዩ አጫጭር ስልጠናዎች ሰልጥነው ወደ ስራ የተሰማሩበት ጊዜ ነው። ኮሌጁ በ2018 የትምህርት ዘመንም የቅበላ አቅሙን በመጨመር አዳዲስ ሰልጣኞችን በመቀበል ላይ እንደሚገኝ የለሚ ኩራ ማኑፋክቸሪንግ ኮሌጅ ዋና ዲን ዶክተር ታደሰ መኮንን ይናገራሉ። የቅበላ መጠኑን ከፍ አድርጎ ሰልጣኞችን ለመቀበል በቂ ዝግጅት አድርገን ሰልጣኞች መልተው እየተመዘገቡ ነው ያሉት። በዚህ ዓመት የሚለየው በዋነኝነት በዞኒንግ ኤንድ ዲፍረንሺዬሽን ወይም ደግሞ የአካባቢ የመልማት ጸጋን መሰረት አድርገን ነው ሰልጣኞችን የምንቀበለው። ከዚህ ጋር ተያይዞ በተለየና በተመረጡ ሙያዎች ላይ ስልጠና ትኩረት አድርገን እንሰጣለን። እነዚህም በአውቶሞቲቭ ቴክኖሎጂ፣ በሆቴል ኤንድ ሆስፒታሊቲ፣ በጋርመንት ቴክኖሎጂ፣ በከተማ ግብርና እና በማኒፋክቸሪንግ ዘርፍ ልዩ ትኩረት አድርገን የቅበላ መጠናችንንም ከፍ አድርገን ሰልጣኞች እንዲቀበሉ ለመቀበል ዝግጅት አድርገናል። የለሚ ኩራ ማኑፋክቸሪንግ ኮሌጅ ከሚሰጣቸው በርካታ ስልጠና ዘርፎች አንደኛው እንግዲህ የግብርና ዲፓርትመንት ነው። በዚህ በግብርና ዲፓርትመንትም እንግዲህ የግብርና ማዘመን ስራ ላይ የሚሰማሩ ዜጎችን በማሰልጠን ሀገርን የሚጠቅሙ ራሳቸውንም ጠቅመው ለዜጎች የሚተርፉ ወጣቶችን የሙያ ባለቤት በማድረግ ረገድ የራሱ ሚና እየተጫወተ ይገኛል ማለት ነው። አሁን በምንገኝበትም ክፍል ውስጥ በርካታ የወተት ላሞች ርቢና የስልጠና ሂደት የሚሰጥበት ክፍል ነው ያለ ነው። እዚህ 70% ፕራክቲካል 30% ቲዎሬቲካል ስልጠና ነው የሚሰጠው። ከዛ በመነሳት በአጫጭር ጊዜ በርካታ አሰልጣኞችን እናሰለጥናለን። አሁን ደግሞ በዞኒንግ እና ዲፈረንሺዬሽን መሰረት አንደኛው ዞኒንግ ስለሆነ የዞኒንግ አካል ስለሆነ የስልጠና ዘርፍ በዚህ ዓመት አዳዲስ ሰልጣኞችን ለመቀበል ሙሉ ዝግጅታችንን ጨርሰናል። ኦልሬዲ እየተመዘገቡ የኛን ዲፓርትመንትም እየመረጡት ነው። ኮሌጁ ያሉት የስልጠና ግብዓትና አጠቃላይ የሰለጠነ ሙያተኛ ኃይልን የማፍራት ዝግጁነት የሚያነቃቃ በመሆኑ ወጣቶች ወደ ተቋሙ በመቀላቀል ሰልጥነው ለራሳቸው ለሌሎች ዜጎችና ለሀገር የሚጠቅም ስራ ላይ እንዲሰማሩ የወላጅ ተማሪ መምህራን ህብረት አባላት መልእክት አስተላልፈዋል። ኢንዱስትሪ እያደገ ባለበት ሁኔታ አስፈላጊ እውቀትና ሙያ አግኝቶ ልጆቻችን ወይም ደግሞ የአካባቢ ማህበረሰብ ነዋሪ ወደ ልማት እንደሚገባ የሚያበረታታና ልጆች ወደዚህ መጥቶ እውቀቱን እንዲቀስሙ የሚገፋፋ ነው። ስለዚህ ማንኛውም ኢትዮጵያዊ የሆነ ወይም አዲስ አበባ ነዋሪ በዚህ ክፍለ ከተማ ውስጥ ነዋሪ የሆነ ልጆቹን አምጥቶ በዚህ ተጠቃሚ እንዲሆን እኛም የራሳችንን እንደ ወላጅ ኮሚቴ እንዲማሩ ግፊት እናደርጋለን። ራሳቸውም ተጠቃሚ ሆነው ህብረተሰብንም ጠቃሚ ሆነው ሀገርንም ጠቃሚ የሆኑ ትውልድ ማፍራት እንደምንችል እና ወደዚህ ሙያ መጥተው በሚፈልጉት የሙያ ዘርፍ ሰልጥነው እውቀት አግኝተው በደንብ ጥሩ የሆነ ለውጥ በሀገራችንም ላይ በራሳቸውም ላይ የምናገኘው ጥቅም እንዳለ ነው እኔ ተረዳሁት። ኮሌጁ በቴክኒክና ሙያ ክህሎት የበቁ ሙያተኞችን በማፍራት ሀገሪቱ ወደ ኢንዱስትሪ መሪ ኢኮኖሚ ለምታደርገው ሽግግር የራሳቸውን ሚና ለመጫወት ወጣቶች ወደ ኮሌጁ ገብተው የሙያ ባለቤት እንዲሆኑም ነው ጥሪ የቀረበው። የቢዝነስ ዘገባችን እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ በአጫጭር ወደምንመለከታቸው ዘገባዎች እናልፋለን። አብራችሁን አምሹ። ግንባታቸው የተጀመሩ ግዙፍ ፕሮጀክቶች ቀደም ሲል በኢትዮጵያ የነበሩ የኢኮኖሚ ስብራቶችና የማክሮ ዝንፈቶችን በማቃናት ውጤታማና ዘላቂ ልማትን የሚያረጋግጡ መሆናቸው ተገለጸ። የምጣኔ ሀብት ባለሙያ የሆኑት አቶ ዮሐንስ በቀለ ከኤኤምኤን ጋር በነበራቸው ቆይታ ኢትዮጵያ በለውጡ መባቻ አካባቢ ከፍተኛ የሆነ የኢኮኖሚ ቀውስና የማክሮ ኢኮኖሚ ዝንፈት ውስጥ በመግባቷ ሀገራዊ ጥቅል ኢኮኖሚው በድህነት አዙሪት ውስጥ እንደነበር ገልጸዋል። ይህም ከዕዳ ጫና፣ ከውጭ ምንዛሬ ክምችት እጥረት፣ ከስራ ዕድል ፈጠራ አለመኖር፣ ከምርታማነት ችግርና
ከዋጋ ግሽበት ጋር ተያይዞ ሀገሪቱን ወደ ከፋ ድህነት ከቷት እንደነበር አስታውሰዋል። መንግስት ሀገራዊ ለውጡን ተከትሎ የኢኮኖሚ ስብራቱን በማቃናት ዘላቂና ጠንካራ የማክሮ ኢኮኖሚን ለመገንባት የሚያስችል የፖሊሲ እርምጃዎችን መውሰዱንም አመላክተዋል። ግንባታው የተጠናቀቀው የታላቁ የኢትዮጵያ ህዳሴ ግድብን ጨምሮ የጋዝ ማምረቻ፣ የነዳጅ ማጣሪያ፣ የማዳበሪያ ፋብሪካና ሌሎች ግንባታቸው የተጀመሩ ሜጋ ፕሮጀክቶች የፖሊሲው ውጤት ሲሆኑ ዘላቂ ልማትን በማረጋገጥ እንደ ሀገር ከፍ የሚያደርጉ መሆናቸውንም ነው የተናገሩት። ፕሮጀክቶቹ ተግባቢነት ያላቸው በመሆኑ የውጭ ምንዛሬ ወጪን በማስቀረት ከውጭ የሚገቡ ምርቶች በሀገር ውስጥ እንዲተኩ መስራት፣ የስራ ዕድል በመፍጠርና የቴክኖሎጂ ሽግግር በማድረግ ረገድ ጉልህ ድርሻ እንዳላቸው አቶ ዮሐንስ ገልጸዋል። ሀገሪቱ ወደ ብዝሃ ዘርፍ ኢኮኖሚ ለመሸጋገር ለምታደርገው ጥረት ትልቅ አቅምን ይፈጥራልም ነው ያሉት። እነዚህ ግዙፍ ፕሮጀክቶች በራስ አቅም በሀገር ውስጥ የሚሰሩ በመሆናቸው የዓለም ኢኮኖሚ አለመረጋጋትን በመቋቋምና ምላሽ በመስጠት ጠንካራ ኢኮኖሚ ለመገንባት እንደሚያግዝ የምጣኔ ሀብት ባለሙያው ገልጸዋል። የተጀመሩ ፕሮጀክቶች ሲጠናቀቁ አፍሪካን በልማት ለማስተሳሰር ከፍተኛ ድርሻ እንደሚኖራቸውም ነው የምጣኔ ሀብት ባለሙያው አቶ ዮሐንስ በቀለ ከኤኤምኤን ጋር በነበራቸው ቆይታ ያብራሩት። ዘገባው የበረከት ጌታቸው ነው። በኦሮሚያ ክልል በተያዘው በጀት ዓመት የመጀመሪያ ሩብ ዓመት ገበያ ለማረጋጋት በተቀናጀ አግባብ በተሰራ ስራ ውጤት እየተገኘ መሆኑን የክልሉ ንግድ ቢሮ አስታወቀ። የኦሮሚያ ክልል ንግድ ቢሮ ምክትል ኃላፊ አቶ ተስፋዬ ገሾ ለኢትዮጵያ ዜና አገልግሎት እንደተናገሩት በበጀት ዓመቱ በክልሉ ገበያን ለማረጋጋት አቅርቦትን መጨመርና የቁጥጥርና የክትትል ስራ ተጠናክሮ ቀጥሏል ነው ያሉት። በሩብ ዓመቱም ቢሮው ህገወጥ ንግድ መከላከል ላይ ያተኮረ የግንዛቤ ማሳደጊያ ስራ መስራቱን ተናግረዋል። ህገወጥ ንግድን ከመከላከል ጎን ለጎን የምርት ተደራሽነትን እንዲሰፋ በማድረግ አቅርቦትና ፍላጎት እንዲጣጣም ሲሰራ መቆየቱንም አስታውሰዋል። በዚህም የግብርና ምርቶችንና ለምግብነት የሚውሉ የኢንዱስትሪ ውጤቶችን በብዛት በጥራትና በተመጣጣኝ ዋጋ በቅዳሜና እሁድ ገበያ በባዛርና በኤግዚቢሽን ለህብረተሰቡ እንዲቀርብ መደረጉን የተናገሩት። ከዚህ ባሻገር ከባለድርሻ አካላት ከዩኒዮኖች፣ ከህብረት ስራ ማህበራትና በከተማ ግብርና ላይ ከተሰማሩ አካላት ጋር በመሆን የተሻሉ የአቅርቦት ስራዎች መሰራታቸውን ተናግረዋል። በክልሉ ባለፉት 3 ወራት 19 ተጨማሪ የቅዳሜና እሁድ ገበያዎችን በማቋቋም በአጠቃላይ ወደ 590 ገበያዎች ማድረስ መቻሉን ጠቅሰው በእነዚህ አማራጭ ገበያዎች የፍጆታ ምርቶች እንዲቀርቡ በማድረግ ገበያ ማረጋጋት መቻሉን አንስተዋል። በተለይም የአትክልትና ፍራፍሬ አምራቾች በአቅራቢያቸው በተፈጠረ የገበያ ትስስር ምርቶችን ለህብረተሰቡ ተደራሽ እያደረጉ በተሻለ መልኩ ተጠቃሚ መሆናቸውን ተናግረዋል። በክልሉ ከሚገኙ የምግብና ምግብ ነክ አምራች ኢንዱስትሪዎች ህብረተሰቡ በፋብሪካ ዋጋ ምርት እንዲያገኝ መደረጉንም የጠቀሱት። ተመልካቾቻችን የዕለተ አርብ የቢዝነስ ዘገባዎች እነዚህን ይመስሉ ነበር። ንጉስ በቃሉ ዘገባዎችን አቀረብኩኝ። መልካም ምሽት።